አቶ መስፍን ያላሰቡት ወጥመድና ችግር ውስጥ ገብተዋል። ወይዘሮ ፍቅርተ ያሰበችው እየተሳካላት ነው። በአቶ መስፍን በኩል ያለውን ነገር በቀላሉ ዘዴ ሀብታቸውን የምታገኝበት ትልቅ ሚስጥር አግኝታለች። ይኸውም ከወይዘሮ ዘርፌ ነው። ወይዘሮ ዘርፌ ለ20 ዓመት የተደበቀ የአቶ መስፍንን ወደ መቀመቅ የሚከትና ወደ ፖሊስ ጣቢያ የሚያሳስር ያለ ችግር ውስጥ እንዳወቀችባቸው ያወቁት ቤታቸው ላይ እንግዲህ ሽጉጣቸውን ወላውለው ቀጥ ብለው የሄዱት ወደ ዘርፌ ነበረ። ዘርፌ እንግዲህ አስወግጄ ሚስጥሬን መደበቅ አለብኝ ብለው ሲሄዱ በአጋጣሚ ደግሞ ወይዘሮ ፍቅርተ በቤት ውስጥ አልነበሩም። ድንገት ወጥተው ነበር። ከቤትም ደግሞ መኮንንና ነብዩ ቁጭ ብለው አባትየው ሲወጣ አባዬ ወዴት ልትሄድ ነው በማለት ቢጠይቁትም ጓደኞቼን ለማግኘት እየሄድኩ ነው ነበር ያላቸው። በዚህን ጊዜ ነብዩም ተጨንቆ አባዬ ምን ነካው ምን ሆኖ ይሆን እያለ ሲለው መኮንን ጓደኞቹ ጋር እኮ ሊገናኙ ነው አለው። እንግዲህ አሁን ሌላ አዲት ሴትዮ መተታ እንደ ጽጌረዳ ልብ እንዳትወስደው እያለች ነብዩንም ትነግረዋለች። ነብዩ በጽጌረዳ መቀየር ግራ ተጋብቶ በፍጹም ካፈቀርኩሽ በኋላ ከኔ ልትለወጭ አትችይም በማለት ይላታል። እንግዲህ መኮንን አሁን ጽጌረዳን እንደሚያፈቅራት በግልጹ እየታወቀበት ነው። ጽጌረዳን ከነብዩ ለማላቀቅ እያለ ያልሆነ ሴራ እየሴረባት ይገኛል። እንግዲህ ታገኛታለህ አታገኛትም በማለት ግብ ግብ ጀምረዋል። እንግዲህ እሷም ደግሞ ሄቨንም ቤቱን ማየት አለብኝ ብላ ከዮሐንስ ጋር ሄዳለች። ቤቱ ርቀት ስታየው በጣም ደንግጣ አንደርስም እንዴ ምን እያልክ ነው? ቤቱን ማየት ፈልጋለሁ ብላለች። በመጀመሪያም እንዴት ትወጫለች? ለምን ትወጫለች? እያለች ጽጌረዳን የምትጠይቃት እስከ መቼ ለቤተሰብ ጥገኛ ሁኜ መኖር አልፈልግም፣ የተሻለ ህይወት አግኝቻለሁ ነበር ያለቻት። በዚህን ጊዜም ከገቡ በኋላ ቤቱን ስታያት በጣም ትንሽ ቤት ሁና ስታያት እዚህ ቤት ለመቆየት ነው ወይ ስትላት ይሄ እኮ ለእኔ ትልቅ ቤት ነው በማለት ነበረ የነገረቻት። ሄቨን ግን አልተዋጠላትም። እናቲቱም ቦርሳዋን አንግባ ልብሷን ይዛ ወጥታ ስትሄድ በጽጌረዳ አለመከተሏ እየቆጫት ነበረ። ነብዩ አሁን ጽጌረዳ እስኪ እንግዲህ በራስሽ መንገድ አልፈታንም፣ እንዳንቺ ያፈቀርኳት የቀረብኳት ሴት የለችኝም፣ እንዳንቺም ደግሞ ቅስሜን የሰበረችኝ ሴት የለችም፣ እንግዲህ አንቺና እኔ እንታይ በማለት እሱም ደግሞ የአባቱን ሽጉጥ ቀለሃ አውጥቶ ገጥሞ ራሱን እንትን ብሎ አዘጋጅቶ ወደ ጽጌረዳ ለመሄድ ነብዩም ተነስቷል። አሁን አቶ መስፍን ወደ ነዛ ቤት ሄዶ እንግዲህ ሚስጥር አንበርብር ያልሽበትን ምክንያት አውጪ እያለ ሲያፋጠጣትና ሽጉጡን ደቅኖ ሳለ ድንገት የፍቅርተ አቋርጣ ትመጣለች። መንገድ ላይ የሆነ ነገር እንደረሳች ስታውቀው ያን ነገር ለመውሰድ ስትመጣ ግን ቤቷ ውስጥ ስትገባ ያየችው ነገር በጣም አደናግጧታል። እንግዲህ ሽጉጥ ደቅነው የት ነው እምታውቂኝ? ግልጹን ተናገሪ እያሉ ሲያፋጥጧት እሷም እንግዲህ መናገር አቅቷት ስትንቀጠቀጥ ነበረ። እባክህ ደጋግመህ ስንገናኝ ነው ያስታወስኩህ፣ መጀመሪያ አላስታወስኩህም ስትል ስለኔ የምታውቂውን ነገር በሙሉ ተናገሪ እያለ ሲያጨንቃት ደጋግሜ እንደነገርኩህ አንተ በርበር መሆንን ብቻ ነው የማውቀው፣ ስሜን መቀየሬን ስላወቅሽ ብቻ ነው እንደዛን ያንጓጠጥሽ ሲላት የእውነት እምልልሃለሁ ሌላ ምንም ነገር የለም አለች። ምክንያቱም ፈርታለች ያስወግደኛል ብላ። በቃሽ ከዚህ በኋላ ምንም ነገር መናገር አትችይም፣ ምክንያቱም ድብቅ ምስጢሬን ታውቂዋለሽ፣ እያንዳንዷን ነገር በዝርዝር ንገሪ እያለ ሲያዳንቅ ዘርፌ እያለች ስትገባበት ግን በጣም ነበር ደንግጦ ሽጉጡን አቶ መስፍን ምን ታደርጊያለሽ እዚህ አላት። እንዴ አቶ መስፍን ምንድን ነው የማየው አለች ወይዘሮ ፍቅርተ። እንዴ አንተ ራስህ ከኔ ቤት ምን ትሰራለህ? ጭራሽ አንተ ነህ የምትሰሪያለሽ የምትለኝ አለችው። አቶ መስፍን በጣም ትልቅ ስህተት እየሰራህ ነው፣ እንዴት እንደዚህ ታደርጋለህ? በማለት ወይዘሮ ፍቅርተ ይጮህበታል። ምን ያልሽኝ ነው? ምን እያልሽ ነው ፍቅርተ? እኔን ለመግደል በዚህ ደረጃ ትሄዳለህ ብዬ አላሰብኩም አለች ወይዘሮ ዘርፌ ምንድን ነው የተፈጠረው? ትነግሪኝ ትችያለሽ? ግን ደህና ነሽ? አዎ እስካሁን ደህና ነኝ፣ ከዚህ በኋላ ግን ያሰጋኛል አለቻት። አቶ መስፍን ምንድን ነው ቁመው አትዩኝ፣ ምንድን ነው ምክንያቱ? እንደዚህ አይነት ስርዓት አለ እንደ ማንም በሌለበት በቤት የገብተው አንዲት ሴት ልጅ ጋር ሽጉጥ መደቀን ትክክለኛ ነው? አንቺ በማታውቂው ነገር አትግቢ እባክሽ፣ እኔና ዘርፌ ብቻ እንድነጋገር ፍቀጅልን አሏት። አቶ አንበርብር ቅድም ጥያቄ እየጠየከኝ ነበር አይደል አለች። አሁን ልመልስልህ አለችው ከፍቅርተ ፊት። ምን አልሽ አንቺ አሉ አቶ መስፍኔ። እንዴ ምን እያልሽ ነው ዘርፌ? አሁን አንድ ነገር ልንገርህ፣
ሁሉንም ልዘርዝር እኔ ራሴ የማደርገውን አውቃለሁ አይመስልህም? እንደውም ፖሊስ ልጥራልህ ብላ ስትላቸው አፍሽን ዝጊ ያሉትን ሰውዬ ተንቀጠቀጡ፣ ተርበደበዱ። ሁሉም መናገር እችላለሁ አሁንማ አለቻቸው። በቃሽ ይበቃሻል አሉ። ለእኔ ምንድን ነው ችግሩ ንገሩኝ በማለት ምንድን ነው የተፈጠረው ስትላቸው ስለፈጠረሽ ብለሽ እኔና እሷን ተይን፣ አንቺ ውጭልን፣ ይችን ሴትዮ አንድ በይልኝ አለ። እኔ እነግርሻለሁ ትዬ አለች። ይህ ሰውዬ ከፊታችን የቆመው የእያንዳንዱን ታሪክ ከሀ እስከ ፐ እነግርሻለሁኝ አለቻት። ብሎ ተደናገጠ። ምን እያላችሁ ነው አልገባኝም አለ ወይዘሮ ፍቅርተም። ግን ለአንቺ ብነግርሽ ምንም ነገር ለውጥ ስለማያመጣ ለወደፊት ህይወቴ ስለሚያሰጋኝ ለፖሊስ ነው የምናገረው። እባክሽ ተረጋጊና እኔና አንቺ እንግባባ በማለት ሰከን ማለት ጀምሩ። አልረጋጋም። አሁን እኮ የኔን ህይወት ለማጥፋት ቤትን ስቲንፋሴ ድረስ ደርሰ ነበረ። እሷ ባትመጣልኝ እኮ አልቄ ነበር። ስለዚህ ከዚህ በኋላ ራሴ ወስናለሁ ወስነው ስትለው ከእግሯ ተንበርክኮ መለመን ጀመረ። ተረጋጊ እባክሽ ብላትም ኧረ ይህችን ሴትዮ አንድ በይልኝ እያሉ መማፀን ጀመሩ። በቃ አንተ ቁጭ በልና እኔ ዘርፌን ላናግራት በማለት ዘርፌን ወደ ጓዳ ይዛት ትሄዳለች። ሰላም ወደ ቻናል ተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እንግዲህ በዚህ በጽጌረዳ ቀጣይ ፓርት ላይ ይዘን መጥተናል። የምታበረታቱንም ከልብ እናመሰግናለን። ጽጌረዳ እንግዲህ አሁን ዮሐንስ ወደ አዘጋጀላት ቤቱን አልችልም ብላ እናትየዋና ወይዘሮ ፍቅርተ ግን ሞት ነው የሚለያየን ሚስጥራችን እስከ መቃብር በማለት እንግዲህ አልሄድም ብላታለች። እሷ ግን በቃኝ ወጣቻለሁ ብላ ሄዳለች። ይህን ነገር እንግዲህ ይህን ነገር እያደረገች ያለችው ደግሞ ሄቨን በጣም ተደስታለች። ምክንያቱም ቤቱን ለቃላት ስለሄደች ነቢዩን በግልጽ አገኘሁት የሚለው ደስታ ስትቧረቅ ያየንበት ሰዓት ነው። ብቻ ጥሩ ነው ወድጀዋለሁ፣ እዚሁ ተቀመጪ በማለት ነው። በዚህ ለጊዜው ሶፋ ምናምን ስለሌለ ፈራሽ ላይ ቁጭ በይ ተብላ ነበር። እንግዲህ አሁን አባትየው ትክክለኛ እንዳልሆነና የሰራው ስራ እንዳለ ለወይዘሮ ፍቅርተ ስትነግራት ደግሞ ወይዘሮ የጽጌረዳ እናት ማለት ነው በጣም ተደሰተ። ምክንያቱም አቶ መስፍንን የምታገኝበት ምክንያት ነበር የምትፈልገው። እንግዲህ አቶ መስፍን በዚህ በሰሩት ወንጀላቸው እንግዲህ ከፍቅርተ እጅ ቀርቧል። ይህንን ካላደረግሽልኝ ለእኔም ለጽጌረዳም ጥሩ አይደለም፣ እባክሽ ለፖሊስ እናሳውቅ እያለች ለማነቻት። እሺ እትዬ እኔ እንደማደርግ አደርገዋለሁኝ፣ አንቺ ተጠንቀቂ በማለት ዘነበችን ትነግራታለች። ወይዘሮ ዘነቡም እንግዲህ እሺ ብላ ወደ አቶ መስፍን ትሄዳለች። እንግዲህ እሷ ደግሞ ወይዘሮ ሄቨን ደግሞ ተሰናብተ ትንሽ ቆይ ብትላትም ጽጌረዳ መሄድ አለብኝ በማለት ወጥታ ስትሄድ እየተደሰተች ነበር የሄደችው። ምክንያቱም ጽጌረዳ የእነሱን ቤት ለቃ ስለሄደች መጥፎ ስራ ብትሰራም ባትሰራም እሷ በሰዓቱ ነቢዩን አገኘዋለሁ የሚለው ደስታ እያስፈነደቃት ነው በደስታ ወጥታ የሄደችው። ወይዘሮ ዘርፌና ፍቅርተ ደግሞ ከአቶ መስፍን ጋር ቁጭ ብላ መጀመሪያ አንድን ሰው ልታስወግድ ስታስብ ሽጉጡ ቀለሃ ውስጡ አለው የለውም ብለህ ቼክ ማድረግ ነበረብህ አቶ መስፍን አለችው ፍቅርተ። ሲያየው እውነትም ባዶ ነው። ማን ባዶ አደረገው ብሎ በጣም ተናደደ። ይህንም ያደረገው ነቢዩ ነው። ነቢዩ ከአባቱ ውስጥ ያለውን ቀለሃ አውጥቶ ነበረ ወደ ሌላ ሽጉጡን ቀይሮ ይዞት ሊወጣ ለጽጌረዳ ማስወገድ አዘጋጅቶ የወለወለው። አባትየው ግን በባዶ እንደወጣ በፍጹም በንዴትም ስለነበረ አስተውሎም አላየውም ነበረ። አቶ መስፍን በእውነት እዚህ ቤት ውስጥ የተደረገው ነገር ሌላ ሰው አድርጎት ቢሆን እኔን አያደርገኝ አለ። እኔም እንደዚህ አይነት ነገር ማድረግ የለብኝም ነበር፣ ግን ፍቅር ተተረጂ አሉ። ማድረገው ግራ ቢገባኝ ነው ቅጣም ባሮ ቢጠፋብኝ እንጂ እንደዚህ አይነት ክብረ ነክ ነገር ከኔ አይጠበቅም አሉ። ቢሆንስ አለች። ስለ ክብር ስለ ስነ ስርዓት ደርሰው ላስተምረዎት አልችልም፣ ጠንቅቀው ያውቃሉ አለቻቸው። እንዴ አለ የሆነው ሁሉ ማመን አልችልም አለች። አቶ መስፍን አለች ዛሬ የተፈጸመው ነገር ትልቅ ማስጠንቀቂያ ነው። ስለዚህ ባካችሁ አሉ አቶ መስፍን። ተንቀጠቀጡና ተረዱኝ አሉ። እንዳልኳችሁ ማደርገው ግራ ቢገባኝ እንጂ በክፋት ተነሳስቻ አይደለም አሉ። በዚህን ጊዜ ዘርፌ ከት ብላ በሳቅ ከሰው ጭንቅላት ላይ ድንቅ ጥይት ደቅኖ ከክፋት አታዩብኝ ማለት ምን ማለት ነው? ቆይ ዘርፌ አለች። የሰው ልጅ ሲጨንቀውና የሚያደርገው ሲያጣ ምን ማድረግ እንዳለበት አያውቅም አለ ፍቅርተ። ለማንኛውም ዛሬ የተፈጠረው ነገር
አይረሳም አለች። አቶ መስፍን የእርስዎ ሚስጥር ደግሞ በዘርፌ እጅ ውስጥ አለ፣ ይህን ደግሞ እርስዎ እንደምታውቁት አለች ፍቅርተ። ዘርፌ አለ ደንግጦ። የምትፈልጊውን ነገር ሁሉ በቀጥታ ንገሪኝ፣ የፈለግሽውን ላድርግልሽ አሏት። ከዛ አንቺም አፍሽን ዝጊልኝ አሉ። እኔ የምፈልገው አንድ ነገር ነው፣ አንቺ ዳግመኛ በመንገዴ እንዳላይህ፣ በተለይም በዛሬ በመጣህበት መንገድ እንዳላይህ። ይህንን ነገር ድጋሚ ካደረግከው ግን ለእኔም ለአንተ መጥፎ ነው አለች ወይዘሮ ዘርፌ። ቃል እገባልሻለሁ አሉ አቶ አምናን። ከዚህ በኋላ አልደግመውም፣ ሚስጥሬን ለመደበቅ እና ዝም ለማለት ቃል ግቢልኝ አሉ አቶ መስፍን። ስላልከኝ አይደለም፣ ጭንቅላት ስላለኝ እኔ ማንን ሚስጥር አሳልፌ አልሰጥም። ከዚህ በኋላ ጨርሻለሁ፣ ምንም ነገር እንድትናገረኝም አልፈልግም አለችው። እኔ የምለዎት አቶ መስፍን፣ እኔና ዘርፌ በአንድ ቤት ውስጥ ለልጆቻችንን በአንድ ላይ ያሳድገናል አለ ፍቅርተ። እሱን አውቃለሁ አሉ። ለአመታት አብሮ መቀመጥ ማለት መቼም ከእናትና ልጅ በላይ እንደሆነ ለእርስዎ አልነግረውትም አለች። እናማ ከምንም በላይ ዘርፌ ላይ በደንብ አውቃታለሁ። በተዘዋሪም ነገርም መጠየቅ አይቀርም ስለ እርስዎ ያለውን ጉዳይ አለች። ምንድን ነው የምታውቂው አለችው። ለማንኛውም አቶ መስፍን መሳሪያዎትን ረስቶ እንዳይሄዱ ይዘው ሂዱ አለቻቸውና ፍቅር ትላቷ መስፍን ሰጠቻቸውና እሺ አውቃለሁ ያልሽውን ነገር አትነግሪኝም ሲሉ ጠየቋት። እሷም እስካሁን ድረስ ምንም አላወቅኩም፣ ግን ከአሁን በኋላ ለማወቅ ያስፈልገኛል አለች። ለማለት እንዴት አሏት ማለት ነው። ዛሬ ከተደረገው አንጻር ዘርፌ በእርሶ ላይ ምንም ነገር አይገባትም፣ እንደዚህ አይነት ነገር አለች። ምን ማለት ነው? ምን ለማለት እየሞከርሽ ነው አሏት። ምናልባት ዘርፌ አንድ ጉዳት ቢደርስባት ማለት ነው ለፖሊስም ሆነ ለሕግ ማሳወቅ ያለብኝ እኔ ነኝ አለች። ስለዚህ እኔንም በፍቅር መያዝ አለብህ አለች። ፍቅርተ አሉ አሁን ወደ ቤቴ ገብቼ ትንሽ ማረፍ አለብኝ። ጥሩ ገብተው ይረፉ አለች። ግን አንድ ወዳጅነት ቅር ካላለዎት አለች። ምንድን ነው አሉ አቶ መስፍን። መሳሪያው ሲወጡ ቀለሃ ከውስጥ መኖሩን ያረጋግጡ፣ ይህ ደግሞ አደጋ ነው አለች። ለጠላቶቹ አድቫንቴጅ ሰጥቷቸው ማለት ነው አለችው። ሲያየው በጣም ተደናግጧል። ምክንያቱም ይህን ነገር ያደረገው ልጅ ለዘርፌም እንግዲህ እስካሁን ለምን አትነግሪኝም ብላ ባፋጠጠቻት ሰዓት የሆነውን ሁሉ ተናግራለች። መኮንንና ነብዩ ደግሞ በአንድ ተቀምጠው እኔ ፈርቻለሁ፣ እንደ ጽጌረዳ አንተ ሌላ ሰው ሁለት ሶስቴ እንደዚህ አታድርግ፣ ልብህን የሚወስድ እንደሚጠ እንግዲህ ቀጠሮ ያስኩት ከድሮ አጋሮቼ ጋር ነው ብለው የወጡት አቶ መስፍን ግን ወጥተው ግን ሰውን ለማስወገድና ሚስጥራቸውን በመሬት ውስጥ ለመደበቅ ያደረጉት ነገር ግን አልተሳካም። አብሬህ ሊሄድ እንኳ ብሎ ነብዩ ቢጠይቃቸው በፍጹም የራሴ ብቻ ነው የሚሄደው፣ ለማንኛውም እናንተ ተጫወቱ በማለት ነበረ ጥለዋቸው የወጡት። እንግዲህ ውድጠው ጽጌረዳ ሰራተኝነቱ ስላቆመችበት ሰራተኛ ሌላ እንደሚመጣና እኔ አሪፍ ፈልጌ ያመጣልሃለሁ ሲል መኮንን ይነግረዋል። አንተ መጨነቅ አይገባም፣ ቆንጆ ደላላ አለ ያመጣልኛል፣ ምን አለ ይችን ውለታ እንኳ በውልልህ ሲለው እሺ ካልከምጣልኝ ግን አደራህን እንደ ጽጌረዳ እንዳታደርጋት ፈራለሁ በማለት ነበረ ያስጠነቀቀው። እንግዲህ አሁን ጽጌረዳ እንግዲህ ምን ይገጥማታል የሚለው በጣም ከባድ ነገር ነው። እንግዲህ ሰተት ብላ በዮሐንስ መንገድ ገብታለች። እሱም ለማዳን እየሞከረ ይገኛል። ሚስጥሩንም ሊነግራት ፈቃደኛ ነው መኮንን። አቶ መስፍንም እንግዲህ ከዚህ በኋላ ዘርፌን በድብቅ ምንም ነገር እንደማያደርጉ ቃል ገብተዋል። ስለምትከታተሉን ከልብ እናመሰግናለን። ቻናሉን ላይክ፣ ሸር እያደረጉ ይጠብቁን።